በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የጻድቃን የሰማዕታት ወዳጆች እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን ያያሉ የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። በስላሴ ስልጣን እያመንኩኝ እንዴት ወጣው ብዬ ከቶ አልደነቅም፣ አምናለሁና ትተኸኝ አታውቅም የሚለውን መዝሙር በስላሴ ስልጣን እያመንኩኝ ዘምራለሁ። እንዴት ወጣው ብዬ ከቶ አልደነቅም፣ አምናለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ፣ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። ከእንግዲህ አይመጣም ያ ቀን ተመልሶ፣ ላያዳግም ሄዷል እንባዬን አፍስሶ። በመስቀል ላይ ሆነ ጭንካር ታይቶኛል፣ ያ ሁሉ መከራ ባንተ አልፎልኛል። እንዴት ወጣው ብዬ ከቶ አልደነቅም፣ አምነሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ፣ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። እንደምን ተነሳ አልዓዛር በሎ፣ ይችላል እግዚአብሔር ይችላል ኃያሉ። ታሪክ ሆኖ አልፏል ያኔ ያስጨነቀን፣ ስንቱን ተሻግረናል ጌታ እየጠበቀን። እንዴት ወጣው ብዬ ከቶ አልደነቅም፣ አምነሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ፣ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። ከሰናባሪው እስከ ጥልቁ ወጥቼ ዘምርልሃለሁ ዳግም ተሰርቼ። የሽቶዬን በልቃት ሰበርኩት በፊቱ፣ በጽድቅ እንዲያስበኝ ጌታ በምሕረቱ። እንዴት ወጣው ብዬ ከቶ አልደነቅም፣ አምነሃለሁና ትተኸኝ አታውቅም። ግጥም ይዘንላችሁ ቀርበናል። የግጥሙ ርዕስ ሴት የወንድ ልብስ አትልበስ። አዘጋጅ ወለተ ኪሮስ። የሚያቀርቡልን እልፍቲ ወለተ ማርያም፣ ማርዋ ወለተ ማርያም በመሆን ነው። ሴት የወንድ ልብስ አትልበስ። ውድ ክቡራን አድማጮቻችን በጥሞና ታዳምጡን ዘንድ በአክብሮት እንጠይቃለን።
እህቴ ምን መጣብሽ? ልብስ ሞልቶ ይህን ትለብሽ? ባይሆንም ሂጅ ቀይሪ፣ እንዲህ ተገላልጠሽ ሰው አታስነውሪ። ደግሞ ፊትሽ ምነው እንዲቀላ? መቀባባት በአምላክ ዘንድ የከፋ ነው የተጠላ። የተፈጥሮ ውበትሽን ምን እንዳስመሰልሽው እዩ መስተያየትሽን፣ ከቶን የወጣ የድመት መምሰልሽን። እዩ እህቴ እባክሽን፣ ደግሞ እዩሁት ቅንድብሽን። ቀለም ቀባሲው ላጭሰሽ ፀጉርሽን። ለመሆኑ ግድግዳ ነሽ በ10 አይነት ቀለም መቀባትሽ? ሆሆ እኔ ነኝ እንጂ ጥፋተኛ፣ ቆሜ ማውራቴ ከመቀኛ። አይተሽኝ ነው ተዋውቤ፣ የስንትን ወንድ ቀልብ ስቤ። ለተናገርሽው ስለ ልብሴ እወደዋለሁ እኔ ለራሴ። አይ እህቴ ምኑን ይሆን የወደድሽው? ወርዶ እግርሽን ያሸፈነው ምኑን ይሆን የወደድሽው? እስኪ የለበሽውን እንኳን ለአደባባይ ለማጀትም አይሆን። ደግሞ ስለምን ይሆን የምቀናው? እኔሽ ለአንቺ ማዘኔ ነው። እንደ ስጋ ተገላልጠሽ ማየት ከፋኝ ሲስቁብሽ። አመድ በድቆት ትስቃለች አለ ተራች። ተይ እባክሽ አታስቂኝ፣ መቼም አንቺ እኔ ጋር እኩል አትሆኝ። ዶሮ የቀረበነ ማዘር ቀሚስ ለብሰሽ ወይ አንድ ማይሽ ብሎ ዘወር። ተይ እባክሽ ልልበስበት፣ በፋሽን ልዋውበት። እህቴ ሰው እኮ ያለ ልብስ አይሄድም። ፋሽንም አትልበሽ አላልኩም፣ ግን እስኪ ተመልከች ራስሽን። በምን ተለየሽ ራቁት ከመሆን? መውረድ ስቅር ከእግርሽ ክፍት እኮ ነው ጉልበትሽ። እስኪ የለበቱት ቀሚሳቸው ያለው ውበት ኢትዮጵያዊ ሊቀይር አይችልም ጅንጉርጉርነቱን። አላነበብሽም ወይ መጽሐፍ ቅዱስን? የእኛ እኮ መለያችን ያገኘነው ከእናቶቻችን ግርማ ሞገስ አለው ቀሚሳችን፣ ይጎላን በልብሱ ውበታችን። በይ ዝም በይ አሁን ተይ፣ ቀንተሽ ነውን ደምቄ ስታይ። ከፈለግሽ የኔኑ ሰይ ተቀባቢ፣ በመጽሐፍ አታሳቢ። አይ እህቴ በምንድነው የምቀናው? ላንቺ አማረብሽ የደመቅሽ መስሎሽ ነው? የተወሰነው ታውቂዋለሽ። ከምትሄጅበት ስትመለሽ ራስሽ ስታገኝ ውሃ ታጥበሽ ምንድን ይሆን የሚሰማሽ? የተፈጥሮ ውበትሽን ፀጉርሽን ላይተሽ የፈረስ ፀጉር አንጠልጥለሽ ነውር የማይከድን ልብስ ለብሰሽ ያንቺ ያልሆነውን ፌክ ተሰርተሽ ሰማይ ጠቀስ ጫማ ለብሰሽ እንደ ሰካራም ስትሄጅ እየተወደረደሽ እስኪ የቱን ያንቺ ሆነው ታውቂዋለሽ? የተወሰነው በመልኩ በአምሳያው የፈጠረሽን ሞላሁ ብለሽ ነው የጎደለሽን። ፊትሽንም ቀለም አትችክችኪበት፣ ወረቀት አይደለም የምትጽፊበት። አምላክ በሰጠሽ በተፈጥሮ ውበት የሰው ሰራሽን አትጨምሪበት። ዶሮ አታድበት ጥፍርሽ የረዘመው የተፈጥሮ ውበትሽ። የቅናት ካልሆነ ይህ ሁሉ የምትይኝ፣ አንድ የሚያሳምነኝ ቅዱስ ቃል ንገረኝ። የልብን እኮ ነው ኢየሱስ የሚያየው። አትልበስ አትስካ የሚል የት ላይ ነው የሚገኘው? ከልብሽ ካልሆነ ይህን የለበሽው ማን አስገድዶሽ ነው የተሳመጣሽው? ቃሉማ እንዲህ ይላል፣ ሴትም የወንድን ልብስ አትልበስ፣ ለወንድም እንዲሁ የሴትን ልብስ አትልበስ። ይህ ግን ካልሆነ የተጠላ ነው በኢየሱስ ክርስቶስ። ይህ አለባበስሽ የተገላለጠው ለወንድሞቻችን ማሰናከያ ነው፣ ለኃጢአት ያጋልጣል፣ መመኘትም ኃጢአት ነው ተምረናል። የብዙ ወንድ ትኩረት ስበሽ ለአንቺ መስሎሻን ቆንጆ የሆንሽ ከብዙዎች አይን ገብተሽ ማሰናከያ እንቅፋት ነሽ። እስቲ ቆም ብለሽ አስቢበት። ቃሉ ስለ አሰናካይ የተነገረው ከተናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ቢሰጥም ይሻለዋል። አንቺ ትይኛለሽ አፍሽን ሞልተሽ እግዚአብሔር ምን ሰራሽ እንጂ አይልም እንድለበሽ። አምላካችን ግን ቃሉ እንዲህ ይላል፣ እንግዳ ለበስ የሚለብሱትን እቀጣለሁ ይላል። አየሽ እህት ዓለም፣ ስለ አለባበስ ማውራት ያስፈለገን እውነተኛ ክርስቲያን መሆን ስላለብን በአለባበስ ሆነ በአመጋገባችን፣ በንግግር ሆነ በአረማመዳችን ከሁሉም መለየት አለብን። ደግሞ እኮ እህቴ ይህ የለበሽው የኛ እኮ አይደለም የአውሮፓውያን ነው። ስሚ እህቴ የምነግርሽ፣ አውልቂና ይህን ሱሪሽን ልበሽ፣ ቀሚስሽን አስከብሪው ሴትነትሽን። እሺ እህቴ፣ ሱሬንም አወልቃለሁ። ምን እስከሚሆን እጠብቃለሁ? የወግ ማረጉን ቀሚሴን እለብሳለሁ። ኢትዮጵያዊነቴን አጎላለሁ። የአውሮፓን ስድ ባህል እተዋለሁ። ቾር አምላኬ ይቅር ብለኝ፣ እስከ እህቴ ጸልይልኝ። በቃል በግብር የሰራኸው የጥበብ ምስክር ነው። ለአንተ ባንተ የተሰሩ የአንተን ክብር ይናገሩ፣ የአንተን ክብር ይናገሩ። ሴት የወንድ ልብስ አትልበስ፣
ውድ ክቡራን አድማጮቻችን ግጥሙን በጥሞና ስላዳመጣችሁን ከልብ እናመሰግናለን። ግጥሙን ላቀረቡልን እህቶቻችን የሕይወትን ቃል ያሰማልን። ቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱልን። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክብር። ይቆየን። አሜን። ዳግም ልደት አዲስ